ሰላም ጤና ይስጥልኝ አድማጮቻችን። ይህ ሳምንታዊ የኢንተርኔት ራዲዮ ፕሮግራም ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ ካለሁበት ከኤድመንተን ካናዳ ከሚገኘው ስቱዲዮችን ዛሬ እኔ ብቻ ነኝ እንግዲህ የሳምንታዊ ፕሮግራማችንን መመራው። አብራችሁን ቆዩ። እንዲሁም ደግሞ ሳምንታዊውን እንግዲህ ሰሞንኛ ጉዳዮችን እንደዚሁ እያነሳን የተጨዋወትን ወደ እናንተ መረጃ አደርሳለሁኝ። እንግዲህ ሳምንቱ እንዴት አለፈ በእናንተ ወገን አድማጮቻችን? እኛ ጋር እንግዲህ ይህን ፕሮግራም በምቀርጽበት ወቅት በዚህ ሰዓት እንግዲህ የአየር ሁኔታው ትንሽ ቀዝቃዛማ ነው። ትንሽም አይባልም፣ በጣም በትልቁ ቀዝቃዛ በረዷማ፣ በእርግጥ በረዷማ ነው። ከዜሮ በታች 30 ዲግሪ እየተቆጠረ ነው እንግዲህ አሁን ባለውበት በዚህ ሰዓት። በዛም እንግዲህ የዊንተሩ ጠንከር ብሎ የገባ ይመስላል። ካናዳ በተለይም ደግሞ የሚገኝበት አሁን የአልበርታ ግዛት እንደዚሁ ካናዳ በጣም ትልቁ ቀዝቃዛ ግዛት ከሚባሉት ግዛቶቿ አንዱ ነው የአልበርታ ግዛት። ኤድመንተን ከተማ ደግሞ በዛው በጣም ይታወቃል። እናም እንግዲህ ያው አሁን ባለውበት ስፍራ እንደዚህ አይነት የቅዝቃዜ መጠን ያለው አይሆፕ ይህን የምትሰሙኝ የዝግጅታችን የሬዲዮ የኢንተርኔት ራዲዮ አድማጮቻችን ባላችሁበት በመላው ዓለም እንደምትገኙ እናያለን እና የምትገኙ አድማጮቻችን እንግዲህ ያላችሁበትን የአየር ሁኔታ እንደዚሁ እያሰባችሁ እኔንም እንግዲህ አበርቱኝ። ሳምንታዊ ጉዳዮችን እንግዲህ ይዘን ተገኝተናል ማለት ነው። ያው መግቢያችን ላይ እንደተናገርኩት እኔ ብቻ ነኝ ዛሬ። መሰረት በስራ አጋጣሚ እንግዲህ ዛሬ ስቱዲዮ መገኘት አልቻለችም። አብረን እንዘልቃለን ማለት ነው እስከ ዝግጅታችን ፍጻሜ። እንግዲህ ወደ ዋናው ጉዳያችን ከማለፋችን በፊት ሳምንታዊ ጉዳዮችን እንዴት ነበረ? እንዴት አለፈ? እንዴትስ ወጣን ወረድን? እንግዲህ በዓለም በየጊዜው አዳዲስ መረጃዎች እየወጡ ነው። በኢትዮጵያም ብሎም በምስራቅ አፍሪካ እንዲሁም ደግሞ ዛሬ ርዕሰ ጉዳያችንም ለማድረግም እንደሞከርኩት ወደ ሰሜን አሜሪካም እንደዚሁ እንግዲህ ምስራቅ አፍሪካ ሀገራትን የሚመለከቱ ጉዳዮች እየወጡ ነው። በተለይም ደግሞ በአዲሱ የትራምፕ አስተዳደር ሰፊ እንግዲህ የአዳዲስ መረጃዎች እንደዚሁም ሰፋ ብለው የተጠናቀሩ ጥንቅሮችም እንደዚሁ እየወጡ ነው የሚገኙት እና በተለይም ደግሞ ከፍልሰተኞች ወይም ደግሞ ከኢሚግራንት ጋር ተያይዞ በተለይ እንደዚሁ ደግሞ ከኢሚግሬሽን ጋር እንደዚህ የተያዙ ጉዳዮች እና ውሳኔዎች እንደዚሁ የተላለፉ ነው የሚገኙት እና ባለፉት ጊዜያትም ከሶማሊያውያን ስደተኞች እና በአሜሪካ የሚገኙ ዜጎች እንግዲህ ባክግራውንዳቸው ከሶማሊያ የሆኑ ሰዎችን በሚመለከት እንደዚሁ ጠንከር ያለ አስተያየት ከፕሬዚዳንት ትራምፕ ሲሰጥ እንደነበር የሚታወስ ነው እና አሁን ደግሞ እንግዲህ ወደ ኢትዮጵያም እንደዚሁ እያየን ነው የሚገኘው። ይህ ምን ማለት ነው? በብዙዎች ዘንድ እንደዚሁ ፍራስትሬሽን ፈጥሯል፣ በጣም ድንጋጤዎችን ፈጥሯል እና ይህስ ምን ማለት ነው የሚለውንም ነገር እንግዲህ ወደ በኋላ ላይ የምናየው ይሆናል። እንግዲህ በመጀመሪያ ደረጃ ግን ወደ ምስራቅ አፍሪካ እንግዲህ ያለፉት ሳምንት ምን አዳዲስ ነገሮች ተከሰቱ የሚለውን ነገር በመስጠት መረጃዎችን ወደ እናንተ በማድረስ እና እንደዚሁ ትንታኔዎችንም እንደዚሁ በመጨመር ወደ እናንተ በማድረስ እንቀጥላለን ማለት ነው። እንግዲህ 2025 እንግዲህ መገባደጃም ነው። ዲሴምበር ወር ላይ የመጨረሻው ወር ላይ ነው የምንገኘው እና በዚህ የመጨረሻ ወር እንግዲህ 2026 ከመግባቱ በፊት አዳዲስ መረጃዎችም እንደዚህ እየወጡ ነው የሚገኙት። ነገር ግን ከዛ አስቀድሞ በሰላምና ደህንነት ጉዳይ እንግዲህ ከሳምንታት በፊት ምናልባትም ከአንድ ሳምንት በፊት በአሜሪካ እንግዲህ በፕሬዚደንት ትራምፕ አሸማጋይነት የተፈረመው የዲአርሲ እና የሩዋንዳ የሰላም ስምምነት ግቡን የመታ አይመስልም። ባሳለፍነው ሳምንት እንግዲህ በደቡባዊ ኪቩ ግዛት በዲአርሲ ግዛት መሆኑ ነው። በዲአርሲ ቴሪቶሪ ውስጥ እንግዲህ በደቡባዊ ኪቩ ግዛት በተለያዩ አካባቢዎች ጥቃቶች ተሰንዝረዋል። ይህንም ተከትሎ እንግዲህ ፍሌክሲ የዲአርሲ ፕሬዚደንት የሩዋንዳ አቻቸውን እንደዚሁ ወንጅለዋል። ክሊርሊ ስምምነቱን ሩዋንዳ ጥሳለችም ብለዋል በአደባባይ እና ይህንም ተከትሎ እንግዲህ በጣም በርካታ ውጥረቶች ነግሰዋል። ብዙዎች ተፈናቅለዋል። አሁንም ብዙዎች ለህልፈትም ተዳርገዋል።
በዚሁ የኪቩ ግዛት ያው እንደሚታወቀው እንግዲህ የዲአርሲ እና የሩዋንዳ ግጭት እንግዲህ ዘመናትን አስቆጥሯል። በበርካታ ዓመታት ተቆጥረዋል። እንግዲህ ታሪካዊ፣ ፖለቲካዊ ሁነቶችም እንደዚሁ መሰረት ያደረጉ ናቸው ግጭቶች። በርካታ የውጭ እጆችም እንደዚሁ በጣም አክቲቭሊ ኢንቮልቭ እያደረጉ ያሉበትም ሲቹዌሽን ነው የዲአርሲ እና የሩዋንዳ ጉዳይ። በተለይም ደግሞ እንግዲህ የሩዋንዳ መንግስት በካጋሜ የሚመራው የሩዋንዳ መንግስት እንግዲህ የኤም23 የተባሉትን አማጺ ኃይል በመርዳት ከኋላ ሆኖ በመደገፍ በዲአርሲ መንግስት ላይ እና በዲአርሲ ህዝብ ላይ ጥቃትን እየሰነዘረ ነው የሚል ውንጀላ ይቀርብበታል። ምንም እንኳ እንግዲህ ፖል ካጋሜ የሩዋንዳው እንግዲህ መሪ በአደባባይ እኔ ምንም የማውቀው ነገር የለም ወይም ደግሞ የሩዋንዳ መንግስትና ህዝብ በዚህ ጉዳይ ላይ ምንም አይነት እጁ የለበትም የሚሉ ተደጋጋሚ ምላሾችን ቢሰጡም ነገር ግን አሁንም ውንጀላው እንደቀጠለ ነው የሚገኘው። በዛው በተመሳሳይ ደግሞ የሩዋንዳ መንግስት እንግዲህ የዲአርሲን አቻውን የኤፍዲኤልአር የተባለ አማጺ ግሩፕ ወይም ዴሞክራቲክ ፎርስስ ፎር ሊበሬሽን ኦፍ ሩዋንዳ የተባለ ቡድንን አደራጅቶ እንግዲህ በማስታጠቅ እንደዚሁ የሩዋንዳ መንግስት ደግሞ የዲአርሲን መንግስት ይከሳል ማለት ነው። በነገራችን ላይ እንግዲህ ይህ ኤፍዲኤልአር የተባለው አማጺ ቡድን ሩዋንዳ በ1994 በተከናወነው የጄኖሳይድ ወይም ዘር ማጥፋት ጭፍጨፋ ላይ ተሳታፊ ነው እስከ ማለትም ይደርሳሉ እና በዚሁ ጋር ተገናኝቶ እንግዲህ የዲአርሲን መንግስት በሩዋንዳ ሉዓላዊ እና በኤግዚስተንሻል ትሬት እንዲያውም ማለት በጣም የህልውና ደረጃ ላይ በጣም ትልቅ ጥቃት እየፈጸመ ያለ መንግስት ነው እስከ ማለት ደረጃ ይደርሳሉ እና ይህ ነው እንግዲህ በታሪካዊ ሁኔታቸውም የሚታየው። ሌላው ያው እንግዲህ በሁለቱም ሀገራት ላይ ያው ፖለቲካዊ ችግሮችም አሉ። ይህ አሁን በሁለቱ መንግስታት ላይ የሚደገፉት የአማጺዎች እንግዲህ የፖለቲካውን ትኩሳት የሚመዝኑም ናቸው የሚታይባቸውም እንግዲህ እንደዚሁ አማጽያን ቡድኖች ናቸው ማለት ነው። ነገር ግን አንድ መነሳት ያለበት ጉዳይ በእርግጥ ይህ አሁን ከሰሞኑ ደግሞ በሀገረሸው ግጭት መሰረት እንግዲህ የነዚሁ የኤም23 አማጺዎች ወደ ብሩንዲ ወደ ጎረቤት ሀገር ቡሩንዲም እንደዚሁ የጸጥታ ስጋት እንግዲህ ዩቪራ ወደ ተባለ ታውንም እንደዚሁ ጥቃት እየሰነዘሩ ነው የሚገኘው እና በእርግጥ እንደዚህ አይነት አማጺ ቡድን ሀገራትን ማሸበር ይቻላል ወይ? ይህ በራሱ ራሱን የቻለ ማን ነው ከጀርባ ያለው ብሎ ጥያቄ እንዲነሳም ራሱ የሚያደርግ ነው። በነገራችን ላይ ያው እንግዲህ ፖል ካጋሜ በጣም ትልቅ ፖለቲከኛ ናቸው። ይህን ነገር በአደባባይ ያምናሉም ተብሎ አይጠበቅም። በርካቶች ያው እንግዲህ ብዙ አይነት መከራከሪያ ነጥቦችን እንደሚያነሱት ሁሉ ፖል ካጋሜ እንግዲህ ያው የደህንነት ሰውም ናቸው። እንደዚህ አይነት አማጺዎችንም እንደዚሁ እንግዲህ ከልቲቬት በማድረግ እና ሰፖርት በማድረግም እንደዚህ የሚታሙ አይደሉም። ምክንያቱም ከነበራቸውም የሚሊተሪ ባክግራውንድ አንጻር ማለት ነው እና በእርግጥ ይህ ኤም23 የተባለ አማጺ ቡድን እንደዚህ የጎረቤት ሀገራትን ዲአርሲን አልፎ ተርፎም እንግዲህ ብሩንዲን እስከ ማስጨነቅ የሚደርስ አቅም ካለው በእርግጥ እንደዚህ አይነት ጠንካራ አቋም ምክንያቱም አገራት በራሳቸው እንደዚህ አይነት ሁለት ሀገራት እና ከዛ በላይ አንድ ሀገር እና ከዛ በላይ ወይም ሁለትም ሶስትም የሆኑ ሀገራትን የጸጥታ ስጋት መሆን የሚችሉበት አቅም የለም። በተለይም ደግሞ በይቅርታ በአፍሪካ ደረጃ እና ይህ የኤም23 እንግዲህ አቅም ከምን አንጻር ነው በምንስ ማን ነው እስከ ጀርባው ያለው የሚለውን ነገሮች እንደዚሁ በጥንቃቄ እንዲጤንም የሚያደርግ ነው የሚሆነው ማለት ነው። ስለዚህ እንግዲህ የዲአርሲ እና የሩዋንዳ ጉዳይ እንግዲህ በእርግጥ ዶናልድ ትራምፕም እንደዚሁም ዓለም በርካታ የምስራቅ አፍሪካ ዜጎችና ህዝቦች እንደዚሁም ደግሞ የሁለቱ ሀገራት ህዝቦችም እንደዚሁ ተስፋ እንዳደረጉት የሰላም ስምምነቱ ኢፌክቲቭ አልሆነም ማለት ነው።
በቀጣይም እንደዚሁ እንግዲህ ግጭቶች ተጠናክረው ይቀጥላሉም ተብሎ ይታሰባል፣ ይጠበቃል። ምክንያቱም እንግዲህ የብሩንዲ ቦርደር ኤሪያ የሆነችው ዩቪራ ታውን አሁንም የጥቃቱ ሰለባ ሆናለች ማለት ነው። ስለዚህ ከዲያርሲ አልፎ ወደ ብሩንዲም የሚዛመት እንደሆነ ከወዲሁ መጠቆምና ማሳሰብ ያስፈልጋል፣ ወይም ደግሞ ወደ እናንተ ማድረስ ያስፈልጋል ማለት ነው። ከዛ በኋላ እንግዲህ ያው የሰሞኑ በተለይም ዛሬ ይህ መረጃ እስከተጠናከረበት ድረስ እንግዲህ የኤርትራ ከኢጋድ መሰናበት ወይም ደግሞ ራሷን ማግለል ራሱን የቻለ እንግዲህ ሰፊ ዘገባ ሆኗል ዛሬ። ሳምንቱን ሙሉ በእርግጥ እንደዚህ አይነት ነገሮች ባይደረጉም እንደዚህ አይነት መረጃዎች ባይወጡም ከኤርትራ በኩል ነገር ግን አንድ ወሳኝ መረጃ ወይም አንድ ወሳኝ የሆነ ውሳኔ ኤርትራ ልትደርስ እንደምትችል ግን በርካታ አመላካች ጉዳዮችም ነበሩ። የምስራቅ አፍሪካን ጉዳይም እንደዚሁ ደግሞ በቅርበትና በውል የሚረዱ እንግዲህ ተንታኞችና የፖለቲካ ኮሜንታተርስ እንደዚህ አይነት ነገሮችን እየተነበዩም ነበረ የሚገኙ። በተለይም ደግሞ የኤርትራው ፕሬዝደንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ መጓዛቸውን ተከትሎ እንግዲህ አዲስ ውሳኔ ከኤርትራ በኩል ሊሰማ ይችላል። አዲስ እርምጃ ከኤርትራ በኩል ሊሰማ ይችላል። በተለይም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት አዳዲስ መረጃዎችን፣ አዳዲስ ሁነቶችን፣ አዳዲስ ዳይናሚክሶችን ይዘው ሊመጡ ይችላሉ የሚል እንግዲህ መላምት ተደርሶ ነበር። በእርግጥ ይህ መላምት ከንቱ አልቀረም። ከጅዳ እንግዲህ መልስ የኤርትራው ፕሬዝደንት ወይም እንደ ሀገር ኤሪትራ ከኢጋድ አባልነት ወጥታለች ማለት ነው። በእርግጥ በ2007 ዓ.ም እንደዚሁ ራሷን ያገለለችበት ጊዜ ነበረ። ከዛ በኋላ እንግዲህ በ2023 ተመልሳ የኢጋድ አባል ሀገር ሆና ነበር። ከዛ በኋላ ደግሞ አሁን ራሷን አግልላለች ማለት ነው። ይህን እንግዲህ እርምጃ ለመውሰድም የተገደደችበት በመግለጫው እንግዲህ የተቋቋመለትን ዓላማ የማያስፈጽምና ለቀጠናው ከተቋቋመለት ዓላማ ያፈነገጠና ለቀጠናው ሰላም የማይሰራ በሚል ነው እንግዲህ የኤርትራ መንግስት ከኢጋድ አባልነት ራሱን ያገለለው ማለት ነው። ይህ ለሁለተኛ ጊዜ መሆኑ ነው። እንግዲህ ከዚህ ቀደምም ሱዳን ካለ ኮንፍሊክት አንጻር በተለይም ደግሞ የሱዳን አማጺ መሪ የሆነውን ሄሚቲን የኢጋድ እንግዲህ አስተዳደር ለስምምነት እንዲደርሱ በሱዳን ያለውን ኮንፍሊክት ለመፍታት በማሰብ ሄሚቲን ማነጋገሩን ተከትሎ በአልቡርሃን የሚመራው መንግስት እንዴት እንደዚህ አንድን አማጺ ጠርታችሁ ታነጋግራላችሁ በሚል እንግዲህ ራሳቸውን ላልተወሰነ ጊዜ ሰስፔንድ አድርገዋል። ስለዚህ የኤርትራ መልቀቅ እንግዲህ ሁለተኛው ነው። በአጭር ጊዜ ውስጥ እንግዲህ ሁለት ሀገራት ከኢጋድ ራሳቸውን አግልለዋል ማለት ነው። እንግዲህ ያው የአሁኑ መውጣት ምን አይነት አንድምታ ይኖረዋል? ምክንያቱም ከዚህ ቀደም የነበረው በተለይ በ2007 ከኢትዮጵያ ጋር በነበረው ቅራኔና ውጥረት ነበረ ወደ እንግዲህ አባልነትን እስከ መሰረዝ ተደርሶ የነበረው። ከዛ በኋላ ደግሞ በ2023 በነበረው እንግዲህ ብዙ መግባባት በተለይም የቀጠናው አገራት ሰፊ ሎቢ በማድረግ ነው የኤርትራን መንግስት መልሰው ወደ ኢጋድ ማስገባት ተችሎ የነበረው። ነገር ግን ከዚህ በኋላ አሁንም እንግዲህ ካለው ውጥረት አንጻር በተለይም ደግሞ እንግዲህ ከዚህ ቀደም የነበረው አስተዳደር በተለይም ከጠቅላይ ሚኒስትር አብይ አህመድ ከመምጣታቸው በፊት የነበረው አስተዳደር ኢጋድን በምን መልኩ ይጠቀምበት እንደነበረ የሚታወስ ነው። ማለት ሲያስፈልግ የኢትዮጵያን ጥቅም በማስጠበቅ ረገድ የኢጋድ ሚና በጣም ከፍተኛ ነበረ። ምክንያቱም በወቅቱ ኢጋድ ውስጥ የነበሩት ኢትዮጵያውያን በጣም ራሳቸውን የቻሉ ትልቅ ዲፕሎማቶችም ስለነበሩ በተለይም ደግሞ ተሰሚነታቸው በጣም በምስራቅ አፍሪካ እና በአፍሪካ ቀንድ በጣም ተሰሚነታቸው ከፍተኛ የነበሩ ባለስልጣናት አሁንም ድረስ የሚገኙ በእርግጥ በስፍራው በኢጋድ ኃላፊነታቸው ላይ ባይገኙም ነገር ግን አሁንም ባሉበት አካባቢ ወይም ደግሞ ከዛም ኃላፊነት ከለቀቁም በኋላ በእርግጥ በዲፕሎማሲ ጉዳይና በምስራቅ አፍሪካ ጉዳይ በጣም ሰፊ እውቀት አላቸው ተብሎ የሚታሰቡ ግለሰቦች በዚሁ ድርጅት ውስጥ ይገኙ የነበሩ ናቸው እና
በወቅቱ ኢጋድን ተጠቅመው በርካታ የኢትዮጵያን ጥቅም በማስጠበቅ እንደዚሁም ደግሞ የሀገራትን ከሀገራት ጋር ያለው መልካም ግንኙነትም እንደዚሁ በማጠናከር በኩል ሰፊ ስራ የሰሩም ናቸው። ከኢትዮጵያ ብሎም እስከ ሞቃዲሾ ድረስ ከፍ ሲልም እንደዚሁ ወደ ጅቡቲም እንደዚሁም ኬንያ በጣም በርካታ ደቡብ ሱዳን እንደ ሀገራቸው ማለት የሀገርን ሉዓላዊነት በጠበቀ መልኩ ነገር ግን በርካታ ተጽዕኖ ፈጣሪዎች አባላት እንደዚሁ የኢጋድ አባላት ነበሩ። የኢጋድ ሰራተኞች ባልደረቦች ነበሩ። ይህንም ተከትሎ እንግዲህ በወቅቱ በ2007 ነው እንግዲህ የኤርትራ ከአባልነት ራሷን ያገለለችው እና በወቅቱ የነበረው የኢትዮጵያ ዶሚናንስ ከፍተኛ ፍራስትሬት እንድታደርግ ኤርትራን በጣም በብዙ ዶሚኔት እንድትደረግ አድርጓትም ስለነበረ ነው ከዛ በኋላም ራሷ እንድታገል የተደረገው የነበረው። ነገር ግን የአሁኑ ግን በእጅጉ የተለየ ነው። ምክንያቱም አንደኛ እንግዲህ የምስራቅ አፍሪካ ጉዳይ ብዙ ጊዜ በተለይም አሁን የፖለቲካ ስሪቱ በቡድን አባቶች የሚመራ ነው የሚሆነው እና ብዙ ጊዜ የቡድን አባቶች ካልወደዱት ያን እንግዲህ ተቋም ምስራቅ አፍሪካ ላይ ያሉት ኤጀንቶቻቸው ወይም ደግሞ ሀገራት በእርግጥ ያን ስፔሲፊክ የሆነውን ኦርጋናይዜሽን ትተው የመውጣትና እንዲሁም ደግሞ ያው ትተው ባይወጡ እንኳ በእርግጥ ለነሱ ለተቋሙ በሚመጥን መልኩ እንግዲህ ስራቸውን የመስራት አዝማሚያ አይታይባቸው ወይም ተነሳሽነት ይጎድላቸዋል ማለት ነው። ይህንም ተከትሎ እንግዲህ በእርግጥ ሳውዲ አረቢያ የኢጋድን ሚና የወደደችውም እስከማይመስል ድረስ እንግዲህ የፕሬዝደንት ኢሳያስ ከሳውዲ አረቢያ መልስ ነው ይህን ውሳኔ ያስተላለፉት። ከዚህ አስቀድመው እንግዲህ የአልቡርሃንን መንግስት ይህን ጉዳይ ይህን እንግዲህ የመንግስታት የምስራቅ አፍሪካ በየነ መንግስታት ኢጋድን ትተው የመውጣትና ከአባልነት ራሳቸውን የመሰረዝ እስከ መሰረዝ እንግዲህ ደርሰው የነበረ ውሳኔ ማስተላልፈው ነበረ። አሁንም እንደዚሁ ራሳቸውን እንዳገለሉ ነው የሚገኙት እና ስለዚህ በቡድን አባቶች የማይወደዱ ድርጅቶች በጊዜ ሂደት እየከሰሙ ይመጣሉ ማለት ነው። ይህ ነው አሁን የፖለቲካ ስሪቱም ምስራቅ አፍሪካ ላይ እየሆነ ያለው ይሄ ነው። የአንደኛው ቡድን ምክንያቱም በኢትዮጵያና በኤርትራ መካከል ያለው ቅራኔና ውጥረት በሳውዲ አረቢያና በዩናይትድ አረብ ኤሚሬቶች ውጥረት መካከል መገለጫ እየሆነ እየመጣ ነው የሚገኘው። ይህ ደግሞ የመንን እንደ አዲስ የሚፈጥር ይመስለኛል። በቀጣይ እንግዲህ ያው የሚሆን ነው የሚሆነው። ግን ከወዲሁ እንደዚህ አይነት መላምቶች ይቀመጡ ከተባለ ግን የመንን እንግዲህ አዲስ የመን ምስራቅ አፍሪካ ላይ የሚፈጥሩ ይመስላሉ። የሁለቱ ራይቨልሪ የሁለቱ ሽኩቻ ምስራቅ አፍሪካ ላይ በግልጽ ስጋ ለብሰውም እየሄደ ይመስላል እና እንግዲህ ከኢጋድ አባል ሀገርነታቸው ራሳቸውን ማግለላቸው በእርግጥ እንግዲህ የዚህ አንደኛው መገለጫም ይሆናል ብለን ድምዳሜ ላይ መድረስ የሚያስችልም ይሆናል ማለት ነው። ሌላው እንግዲህ ያው ወደ ኢትዮጵያ ጉዳይ ከማለፋችን በፊት እንደ መሸጋገሪያ የአልጀርስ ስምምነትን እንዲያከብሩ እንግዲህ በዚህ ሳምንት 25ኛ ዓመቱን ተከብሯል። የአልጀርስ ስምምነት ያው እንደሚታወቀው እንግዲህ በ1990 በኢትዮጵያ አቆጣጠር የተቀሰቀሰው የኢትዮጵያና የኤርትራ ጦርነት በጣም በርካታ ሰዎችን ወይም ዜጎችን ከሁለቱም ሀገራት እንግዲህ ሕይወት የቀጠፈ ነው። ብዙ ደም መፋሰሶች፣ ብዙ የሀገር ሀብት ተበልቷል። እንግዲህ ከዛ በኋላ በአልጀርስ ስምምነት ነበር የተቋጨው እና ዛሬ በዚህ ሳምንት 25ኛ ዓመቱን ያከብራል። ይህን በሚያከብርበት ወቅት እንግዲህ የአልጀርስ ስምምነት እንዲያውም አጥብቀው እንዲያከብሩና ሁለቱ ሀገራት የአልጀርስ ስምምነትን እንዲጠብቁና አክብረውም ድንበሮቻቸውን እንደዚሁ በራሳቸው በአልጀርስ ስምምነቱ መሰረት ጠብቀው እንዲኖሩ እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መልእክት አስተላልፈዋል። ይሁን እንጂ እንግዲህ ሆርን ፍሪኩዌንሲ ከሳምንታት በፊት ከጊዜያት በፊት በእርግጥ በዜና ውዥዋ ባጋራ ነው መሰረት እንግዲህ የአልጀርስ ስምምነት እንዲፈርስ እንቅስቃሴ መጀመሩን ከኢትዮጵያ ወገን መስማታችንን እንግዲህ ምንጮችን ዋቢ አድርገን ዘግበን ነበረ እና ይህ እንግዲህ ምናልባትም የመንግስታቱ ድርጅት ይህን መረጃ ቀድሞ ያውቀው ከነበረ
ሊሆን ይችላል። ምክንያቱም እንደዚህ አይነት አኒቨርሰሪዎች ሲከበሩ ጠንከር ያሉ ትዕዛዛት ሲተላለፉ ብዙ እምብዛም ገጥመውን አያውቁምና ይህ እንግዲህ 25ኛ ዓመቱን የሚያከብረው የአልጀርስ ስምምነት ግን እንደዚህ አይነት ጠንካራ ትዕዛዛትን ከመንግስታቱ ድርጅት ተቀብሏል ማለት ነው። በእርግጥ ይህ ጉዳይ አሁን ወደ ጦርነት ለመግባት እየተንደረደሩ ያሉ ሁለቱ ሀገራትን በሚመለከት አመላካች ይመስለኛል። ከወዲሁ እንግዲህ አድባችሁ ተቀመጡ፣ ጦርነት ይበቃችኋል፣ መፋጠጡም እንደዚሁ ዴስካሌት ማድረግ ይኖርበታል የሚል አንድምታም ሊኖረው እንደሚችል ደግሞ ከወዲሁ መታሰብ ይኖርበታል ማለት ነው። በእርግጥ በዲፕሎማሲው መንገድ በጣም ከፍተኛ ስራዎች እየተሰሩ እንደሆነ ከዚህ በፊትም በመረጃዎቻችን አጋርተን ነበረ። በተለይም ደግሞ በኤርትራ በኩል በጣም ሰፊ የዲፕሎማሲ ስራ እየተሰራ እንደነበረ መታወቅ ይኖርበታል። ምክንያቱም እንዳያችሁት በአድማጮቻችን እናንተም እንደታዘባችሁት እንግዲህ ባሳለፍነው ሳምንት የፕሬዝደንት ኢሳያስ የሳውዲ አረቢያ ጉዞ ቀላል አልነበረም። ወይም ደግሞ ሌሎቹ እንደሚሉት በጣም የልመናና እንግዲህ አድኑኝ የማለት ጉዳይም ብቻ እንዳልሆነ እንግዲህ ከወዲሁ መታሰብ ይኖርበታል። ምክንያቱም ፕሬዚደንት ኢሳያስ እንግዲህ በርካታ ግንኙነት የነበራቸው በተለይም ደግሞ ላለፉት 20 ዓመታት ጥብቅ ግንኙነት የነበራቸው ከአረቡ ዓለም ጋር እንደነበረ የሚታወስ ነው እና አሁንም ከሳውዲ አረቢያ መንግስት ጋር የነበራቸው ግንኙነት በእርግጥ በቀላሉ የሚታይ አይደለም። ምክንያቱም እኚሁ የሳውዲ አረቢያ ልዑል ከሳምንታት በፊት ከፕሬዚዳንት ትራምፕ ጋር ተገናኝተው ነበረ። ከፕሬዚዳንት ትራምፕ ጋር በነበራቸውን ግንኙነት ደግሞ የሱዳንን ጉዳይ እንዲፈቱ ጥሪ ቀርቦላቸው ነበረ። ፕሬዚዳንት ትራምፕም በእርግጥ ያለማቅማማት ነበረ ጥያቄውን ተቀብለው የነበረው እና በዚህ ጉዳይ በእርግጥ ተጽዕኖ ፈጣሪም እንደሆኑ ሊታወቅ ይገባል እና እኚህን የሚያክል ትልቅ አጋር የአሜሪካ አጋር ጋር ነው ግንኙነት የነበራቸው ፕሬዚደንት ኢሳያስ። ስለዚህ በኢትዮጵያ ላይ የሚኖረው ጫና በጣም ከፍተኛ እንደሚሆን ከወዲሁ ማሳሰብ ያስፈልጋል። በእርግጥ የኢትዮጵያውያን ባለስልጣናትና የዲፕሎማት እንግዲህ ማህበረሰብ ይህን እንግዲህ የዲፕሎማሲ ብልጫውን በእርግጥ በጣም ሰፊ ሩጫ ላይ እንደሆነ የውጭ ጉዳይ ሚኒስትርም እንደዚሁ መረጃዎቹ አለን። ነገር ግን ተጠናክሮ መቀጠል እንዳለበት እና በእርግጥም ደግሞ ከኢትዮጵያ ጋር የሚኖረው ግንኙነት ኢትዮጵያ ከሌሎች የዓለም ሀገራት ጋር የሚኖራት ግንኙነት ከዚህ ጊዜው በበለጠ በተለይም ደግሞ በሰሜኑ ጦርነት ወቅት ተበላሽቶ የነበረው ግንኙነት በጣም እየተጠገነ እንደሆነ ይገባናል። ነገር ግን ከዚህ በበለጠና በባሰ መልኩ ኢትዮጵያ ዲፕሎማሲውን በጣም ማጠናከር ይኖርባታል ማለት ነው። ይህ ነው እንግዲህ ባሳለፍነው ሳምንት እንግዲህ በዓለም አቀፍ ደረጃ የሂውማን ራይትስ ዴይ እየተከበረ ነበረ። እንግዲህ በዚህም እንግዲህ የኢትዮጵያን የሂውማን ራይትስ እና እንግዲህ ኢንዴክስ በሚመለከት ቼክ ለማድረግ ሞክረን ነበረ ለዚህ ፕሮግራም በምዘጋጅበት ወቅት እና ፍሪደም ሃውስ ባወጣው መረጃ መሰረት እንግዲህ በ2025 ኢትዮጵያ ባላት ራንክ መሰረት እንግዲህ ደረጃ 18 ከመቶ ነው ያገኘችው። ብዙ አይነት እንግዲህ ፓራሜትሮች አሉት። ነገር ግን በዚሁ ሪፖርት ላይ እንግዲህ ባወጣው ሪፖርት መሰረት ብዙ መስፈርቶች ያው እንዳልኩት አላቸው። በምርጫ በኩል አለ፣ የመናገር መብት አለ፣ ፖለቲካል ፕሉራሊዝም አለ፣ እንዲሁም ፕሉራሊዝም ፓርቲሲፔሽን አለ፣ እንድ የማህበራትና የተቋማት ነፃነት አለ። በጣም በርካታ አይነት መዘርዝሮች አሉት። በእነዚህ ውስጥ እንግዲህ በተቀመጠለት እና በእነዚህ ያው መዘርዝሮች መሰረት በጣም በርካታ ያው ራንኮች ይሰጧቸው ነበረ እና ከዚሁም ጋር ተገናኝቶ እንግዲህ ሲጨመቅ 18 ከመቶ ነው ያገኘችው ኢትዮጵያ። ይህንም ተከትሎ 129ኛ ደረጃ ላይ ተቀምጣለች። ከዓለም ከ142 ሀገራት ማለት ነው 13 ሀገራትን ትቀድማለች ማለት ነው። በተለይም ደግሞ በመናገር መብት ጋር በተገናኘ እንግዲህ ያው ኢትዮጵያ በጣም በተደጋጋሚ ከቅርብ ጊዜ ወዲህ በተደጋጋሚ ስሟ ሲነሳባት እንደነበረ የሚታወስ ነው እና ያው በሳምንቱ የሂውማን ራይትስ ዴይ በሚከበርበትም ወቅት እንግዲህ ከዚሁም ወቅት ጋር አገናኝተን ይህን መረጃ ወደ እናንተ ለማድረስ ፈልገናል ማለት ነው።
ሌላው እንግዲህ በኢትዮጵያ ሰሞንኛ ጉዳይ ምን ይመስላል የሚለውን ነገር ለማየትም እንግዲህ ሁላችንም እንደምናስታውሰው ወይም እንደምናስተውለው አሁንም ድረስ እንግዲህ ይህ መረጃም ወደ እናንተ በማደርስበትም ጊዜ በጣም እንግዲህ ቶክ ኦፍ ዘ ታውን የምንለው አይነት በጣም ሰፊ ሽፋን እያገኘ የሚገኘው ነጥብ ምንድነው? የቲክቶከሮች ወይም በጣም በርካታ ተከታዮች ያሏቸው በቲክቶክ ማህበራዊ ትስስር ገጽ ብዙ ተከታይ ያላቸው እና በቅርቡ ደግሞ ጂ-ፓወር በሚያዘጋጀው የቲክቶክ ክሬቲቭ አዋርድ ላይ እንግዲህ የተሳተፉ ሰፊ እንግዲህ ሲሳተፉም ደግሞ በአለባበሳቸው በጣም በርካታ እንግዲህ ትኩረትን ስበው የነበሩ ወጣቶች፣ ታዳጊዎች ለእስር ተዳርገዋል ባሳለፍነው ሳምንት። ይህን ተከትሎ እንግዲህ በጣም በርካቶች ግራና ቀኝ ሆነው እንግዲህ ሀሳባቸውን ሲያስተጋቡ ነበረ። አንዳንዶቹ የፖሊስን እርምጃ ሲደግፉ፣ በሌላው ወገን ደግሞ ያው ፖሊስን ተቃውመዋል። ምክንያቱም ከዚህ የበለጠ አንገብጋቢ ጉዳይ የለም ወይ? የሴቶች ደህንነት፣ የዜጋዎች ደህንነት እንዲሁም በርካታ ጉዳዮች እያሉ እንዴት በወጣቶች እና በታዳጊዎች አለባበስ ላይ ትኩረት እናደርጋለን የሚሉ ሀሳብ እንግዲህ እየሰነዘሩ ይገኛሉ። በሌላው በኩል ደግሞ ልክ ነው የወጣቶቻችን እየተበላሹ ነው የሚገኙት፣ ወደ አልባሌ መንገድ እየመሩ ነው የሚገኙት እና ተተኪ ትውልድ እያጣን ነው። እንደዚህ አይደለም ልጆቻችን ማሳደግ የምንፈልግበት ኢንቫይሮንመንት እንደዚህ አይደለም እና የፖሊስ እርምጃ ደግሞ ትክክል ነው ተገቢ ነው የሚሉም አሉ። የሆነ ሆኖ እንግዲህ የፌዴራል ፖሊስ ባሳለፍነው ሳምንት እንግዲህ ከስድስት ይህ መረጃ በሚጠናቀርበት ወቅት እንግዲህ 6 ደርሰዋል የታሰሩት። በቁጥጥር ስር ውለው መጣራት እየተደረገባቸው ይገኛሉ። አንዳንዶቹ ያው ፍርድ ቤት ቀርበው በ48 ሰዓት መቅረብም ስላለባቸው ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮም የተጠየቀባቸው አሉ። እንደዚሁ ፍርድ ቤትም ፈቅዷል። እንግዲህ እያጣራዊ ነው ብሏል ፖሊስ። ያለው መረጃ እንግዲህ ይሄ ነው። ምክንያቱም በሕግ የተያዘ ጉዳይ ስለሆነ ከዚህ በላይ መሄድ የሚያስችልንም አይደለም። ከዛ እንግዲህ ቀጥሎ በኢትዮጵያ ውስጥ እንግዲህ በአማራ ክልል የቀጠለው ጦርነት አሁንም እንግዲህ ተጠናክሮ ቀጥሏል። አሁንም ዜጎች እየሞቱ ነው የሚገኘው። በተለይም ደግሞ እንግዲህ ከሰሞኑ ያው የአንድ የፋኖ ቡድን ከመንግስት ጋር መደራደሩን ተከትሎ በዚህ አጋጣሚ እንግዲህ አድማጮቻችን ይቅርታ፣ በዚህ አጋጣሚ ሰሞኑን እንግዲህ ጠቅላይ ሚኒስትር አብይ አህመድ በቅርቡ ከመንግስት ጋር ድርድር ከፈጸሙት የፋኖ አመራር ማስረሻ ሰጤ ጋር በቤተ መንግስት መገናኘታቸውን እንግዲህ መረጃዎች ለሆርን ፍሪኩዌንሲ ደርሰዋል ማለት ነው። እኚህ የፋኖ አመራር እንግዲህ በርካታ ጊዜያትን የአማራ ፋኖ ህዝባዊ ድርጅት አመራር ነው የነበሩት። በርካታ ጊዜያትን እንግዲህ በትጥቅ ትግል ውስጥ አሳልፈዋል። አሁን አማራ ክልል እየተደረገ ያለውን የፋኖ ትግል ወይም ደግሞ በተለያዩ አካባቢዎች ያሉ በሁሉም የአማራ ክልል ጎጃም፣ ጎንደር፣ ወሎ፣ ሸዋ በሚል በርካታ አካባቢዎች እንግዲህ ውጊያ እየተካሄደ ነው የሚገኘው። በእርግጥ ይህ ውጊያ እንግዲህ አድማሱን እያሰፋ በጣም በርካታ ጦርም ከመንግስት ወገን እየተሰማራበትም ነው የሚገኘው። የሁለተኛ ዓመቱንም ጨርሶ እንግዲህ አሁን ወደ 3ኛው የተንደረደረ ነው የሚገኘው እና ይህን በዚሁ እንግዲህ የትጥቅ ትግል ተሳታፊ የነበሩት ማስረሻ ሰጤ በቅርቡ ከመንግስት ጋር ድርድር ማድረጋቸው በኢጋድ አማካኝነት ድርድር ማድረጋቸው ይታወሳል። ያንም ተከትሎ በርካታ መግለጫዎችንም እየሰጡ እንደነበረ የሚታወስ ነው እና ይህንም ተከትሎ እንግዲህ ለሆርን ፍሪኩዌንሲ የደረሰው መረጃ እንደሚያመለክተው ጠቅላይ ሚኒስትር አብይ አህመድን በቤተ መንግስት ጠርተው ግብዣ ማድረጋቸው እና እንደዚሁም አንዳንድ ጉዳዮችንም ከማስረሻ ሰጤ ጋር መወያየታቸውን ለጉዳዩ ቅርበት ያላቸው ምንጮች አድርሰውናል ማለት ነው። ለመረጃችሁ እናመሰግናለን ምንጮቻችን። በቅርቡ ታዲያ ይህ ስምምነት የፈየደው እንግዲህ ሰላም ወይም ደግሞ ያመጣው አዲስ ፋይዳ ወይም ደግሞ አዲስ የሰላም ስምምነት ወይም እፎይታ በክልሉ አለመኖሩ ማሳያ እንግዲህ ከሰሞኑ በግርሼ ራቤል ወረዳ በሰሜን ሸዋ ዞን መሆኑ ነው። ግርሼ ራቤል ወረዳ ደል ቀበሌ በትምህርት ቤት ላይ የድሮን ጥቃት ተፈጽሟል እና
ይህንም ተከትሎ 2 ተማሪዎች ወዲያው ለህልፈት ሲዳረጉ 10 የሚሆኑት ደግሞ እንደዚሁ ከባድና ቀላል ቁስለት አስተናግደዋል። ይህንም ተከትሎ እንግዲህ የሕክምና እርዳታ ለማግኘት በስፍራው እንግዲህ በዋናነት አካባቢው በፋኖ ቁጥጥር ስር ከመሆኑ ጋር ተገናኝቶ ብዙ አይነት በጣም ከፍተኛ የሆነ የሕክምና እቃ እጥረት አለ። የሕክምና ግብአት እጥረት አለ። ይህንም ተከትሎ እንግዲህ ጉዳት የደረሰባቸውን ዜጎች ለማከም የማይቻል ሆኗል። ከዚያ በእርግጥ አካባቢው ይህ ግጭት በአማራ ክልል የተፈጠረው ጦርነት ከተጀመረ ጀምሮ በመንግስት ቁጥጥር ስር ውሎ አያውቅም፣ ወይም በመንግስት ቁጥጥር ውስጥ ሆኖ አያውቅም። በቅርቡ ግን የወረዳው መቀመጫ የሆነችው ራቤል እንግዲህ ከወራት በፊት የመከላከያ በቁጥጥር ስር አውሏት ነበረ አካባቢውን። ነገር ግን ከወራት በፊት መከላከያ ለቆት ወጥቷል። ያንም ተከትሎ ደግሞ የወረዳው አስተዳደር በርካታ የሕክምና ግብአቶችና ቁሳቁሶቹን ጭኖ ወደ አጎራባሽ ዞን ደቡብ ወሎ ዞን በመሄድ ወረኢሉ አካባቢ ወደዛ አካባቢ ሽሽት አድርጓል ማለት ነው። ስለዚህ በቂ የሕክምና ግብአት ለነዋሪዎቹ አሁን በዛ አካባቢ ለሚገኙ ነዋሪዎች የለም። በዋናነት ግን የድሮን ጥቃቱ የትምህርት ቤቱን ኢላማ ማድረጉ ግን በእጅጉ አሳዛኝና አሳሳቢም ነው። ምክንያቱም ከዚህ ቀደም እንግዲህ ጠቅላይ ሚኒስትር አብይ አህመድም እንዳሉት የድሮን ጥቃት ሲፈጸም በጣም በርካታ ሰዎች ወይም የእዝ ኮማንድ የእዝ ሰንሰለትን እንግዲህ አልፎ ነው የድሮን ጥቃት የሚፈጸመው ማለት ነው። ያንም ተከትሎ እንግዲህ በርካታ ሰዎች ኢንክሉዲንግ ጠቅላይ ሚኒስትሩንም ጨምሮ ፊርማቸው ያርፋል ማለት ነው። ስለዚህ የህዝብን ተቋማት ታርጌት በማድረግ እንግዲህ በጣም ሰፊ ተጠያቂነትን ወደፊት የሚያስከትል እንደሆነ ከወዲሁ መጠቆም ያስፈልጋል ማለት ነው። ከዚሁ ጋር እንግዲህ ተያይዞ በግጭት ዙሪያ አሁን እንግዲህ ወደ ምዕራብ ኢትዮጵያ ጋምቤላ የሚወስድን መረጃዎችም አሉ። ከዚሁ ጋር ተያይዞ እንግዲህ በጋምቤላ ከሰሞኑ እንግዲህ ውጥረት አገርሽቷል። በርካታ እንግዲህ ሰዎች አሁንም በየቀኑ ይገደላሉ። በየቀኑ የደረሱበት የማይታወቁ ሰዎችም አሉ። ስለዚህ ይህንን ተከትሎ እንግዲህ በጋምቤላ የእንቅስቃሴ ገደብ ተጥሏል። በተለይም ደግሞ በጋምቤላ ከተማ ዋና ከተማው ጋምቤላ ከተማ ከምሽት 1 ሰዓት በኋላ ምንም አይነት የመኪና እንቅስቃሴ ከተፈቀደላቸው የጸጥታ ተቋማትና አምቡላንስ ውጪ ምንም አይነት የመኪና እንቅስቃሴ እንዳይከናወን ወይም እንዳይካሄድ እገዳ ተጥሏል። ይህም ደግሞ በአካባቢው ያለውን የጸጥታ ስጋት የሚያሳይ ነው የሚሆነው። ምክንያቱም ዝም ብሎ የእንቅስቃሴ ገደብ መጣል አይቻልም። ይህ የሚሆነው ሀገር ወይም አካባቢ፣ አንድ ዞን፣ አንድ ክልል፣ አንድ ስፍራ በጣም ከፍተኛ የሆነ የጸጥታ ችግር ሲጋረጥበት እንደሆነ የሚታወቅ ነው እና ጋምቤላ ከዚህ ጋር ተያይዞ በእርግጥ ብዙዎቹ የፌዴራል መንግስትንም ጨምሮ ትኩረት የሚሰጡት አካባቢ አልሆነም። ነገር ግን ጋምቤላ በጣም ሰፊ ለመላው ኢትዮጵያ ሰላም እና መረጋጋት እንደዚህ በተለይም ደግሞ ለምዕራባዊው አካባቢ ለምዕራባዊ የኢትዮጵያ ክፍል የሰላም እና እንግዲህ መረጋጋት በጣም ቁልፍ ሚና የሚጫወት ክልልም ነው። ምክንያቱም ደግሞ ከጎረቤት ሀገራት ጋር ኢትዮጵያ የምትዋሰንበት አንደኛው ክልል ከመሆኑ ጋር ተያይዞ በተለይም ከዚህ ጋር በተገናኘ እንግዲህ ከጊዜያት በፊት ምናልባትም ከ1 ወይም ከ2 ዓመት በፊት ይመስለኛል በግል አንድ የሰራ ነው እንግዲህ የምርመራ ሪፖርትም ነበረ። በእርግጥ አልታተመም፣ ይፋ አልተደረገም። ነገር ግን አካባቢው ወይም ጋምቤላ ከመነሻውን ኡጋንዳ ካምፓላ እና እንደዚሁም አካባቢ አውትስከርት መነሻውን ያደረገ ከፍተኛ የሆነ የመሳሪያ ህገወጥ የመሳሪያ ዝውውር በደቡብ ሱዳን አድርጎ ወደ ኢትዮጵያ የሚገባበት ሌላኛው በጣም ሰፊ የሆነ ከፍተኛ የህገወጥ መሳሪያ ዝውውር የሚመዘገብበትም ክልል እንደሆነ ከወዲሁ ማሳወቅ ያስፈልጋልና በወቅቱ ባደረግነው በማጣራት በኦሮሚያ ክልል የሚንቀሳቀሰው ታጣቂ ኃይል ወይም ደግሞ መንግስት ኦነግ ሸኔ የሚለው ታጣቂ ከፍተኛውን የመሳሪያ ድጋፍ የሚያገኙ ደግሞ ከዚህ አካባቢ ነው። በጋምቤላ ይህ የመጀመሪያው አይደለም። ያው እንደምታስታውሱት አድማጮቻችን እና
ይህ የመጀመሪያው አይደለም የጸጥታ ስጋት ሲከናወንበት። ወደ ኋላም ሄደን በርካታ ዓመታትን ወደ ኋላ ሄደንም ስናይ እንደዚሁ በብሔሮች መካከል በጣም ተፋቅረው ተዋደው ተቻችለው የሚኖሩ ብሔሮችን እርስ በርስ በማጋጨት እና ከዛም ደግሞ እንግዲህ ግጭት ሲኖር የሚጎመሩ ብዙ አይነት የኮንትሮባንድ ስራዎችም ስለሚኖሩ ኢንክሉዲንግ የመሳሪያ ዝውውር አካባቢው የሰላም ጦት እንዲኖረው እና እንግዲህ ያው መሳሪያ ካለ በጣም ብዙ አይነት ወንጀሎችም ስለሚከናወኑ ይህ እንግዲህ የመሳሪያ አዘዋዋሪዎች የሚፈጥሩትም ነው። ከመንግስት ባለስልጣናትም ዘንድ እንደዚሁ ደግሞ እጃቸው ያለበትም ደግሞ አሉ። ይህንም ተከትሎ እንግዲህ በጣም በርካታ እርምጃዎች ከዚህ ቀደም በመንግስት ተወስደው ያውቃሉ፣ በመንግስት ኃላፊዎች ላይ ተወስደው ያውቃሉ። ነገር ግን አሁንም እልባት ማግኘት አልተቻለም። የጋምቤላ ሊብሬሽን ፍሮንት አለ፣ የጋምቤላ ሊብሬሽን ሙቭመንት አለ። እነዚሁም ደግሞ ራሳቸውን የቻሉ ሌሎች ታጣቂ ቡድኖችም ናቸው። በዚህ ወቅት ከዛም በተጨማሪ ደግሞ ከጎረቤት ሀገር ደቡብ ሱዳን ደግሞ ሸሽተው ግጭትና ብዙ አይነት እንግዲህ ለመኖር አመቺ ያልሆኑ ነገሮችን በመፍራትና በመሸሽ ወደ ኢትዮጵያ መጥተው የተጠለሉ ደግሞ ፍልሰተኞችም አሉ። ያን ተከትሎ በጣም በርካታ አይነት ወንጀሎችና ግጭቶች እንደዚሁ እየተቀሰቀሱ አንድ ጊዜ ሞቅ አንድ ጊዜ በረድ እያለ ነው የሚካሄደው ማለት ነው። ከዛ ጋር በተገናኘ የጋምቤላ ጉዳይ አሁንም በጣም ከፍተኛ ትኩረት ከፌዴራል መንግስት የሚያሻው ነው የሚሆነው ማለት ነው። በእርግጥ የፌዴራል መንግስት ይህን ነገር ጉዳይ ብሎ እልባት ለመስጠትም እየሞከረም ሊሆን ይችላል። በእርግጥ ምክንያቱም ምንም አይነት መረጃዎች በእርግጥ እየደረሱን አይደለም። ነገር ግን ቢሞክር እንኳን አናሳ እንደሆነ ግን ማሳያ ነው። ምክንያቱም አሁንም ከጊዜ ወደ ጊዜ እየተባባሰበት ነው የመጣው። ምንም እየተሻሻለ የመጣ አዲስ ወይም ደግሞ ፕሮሚሲንግ የሆኑ የሰላም ስምምነቶች የሰላም ሂደቶች በጋምቤላ ክልል እየተካሄዱ አይደለም። ንጹሐን አሁንም በሰላም ወጥቶ መግባት እየቻሉ አይደለም። በህዝብ ማመላለሻ ትራንስፖርቶች በሚሄዱበት ጊዜ ማንነታቸው ታርጌት እየተደረገ ይገደላሉ። አሁንም የጸጥታ አባላት ልብስ እየለበሱ ነገር ግን የጸጥታ አካላት ያልሆኑ ግለሰቦች አሁንም ታጥቀው እየተንቀሳቀሱ ነው የሚገኙ። ይህን በሚያደርጉበት ጊዜ የህዝቦች ደህንነት፣ የዜጎች ደህንነት አደጋ ውስጥ ይወድቃል። ይህን ብቻ አይደለም። በቅርቡ እንግዲህ በቅርቡም አይደለም ከዓመታት በፊት ከ2-3 ዓመታት አስቀድሞ የፓርላማ አባላት እንኳ ያረጋገጡትን ጉዳይ ነው። በደቡብ ምዕራብ አካባቢዎች በተለይም ደግሞ ጋምቤላ አዋሳኝ የሆኑ ስፍራዎች የደቡብ ሱዳን ታጣቂዎች አሁንም ገብተው እያስተዳደሩ እንደሆነ እንዲያውም አንዳንድ ቦታዎች ላይ ሰንደቅ ዓላማቸውን እንኳን እንደሰቀሉ የኢትዮጵያ ሉዓላዊ ድንበር አልፈው የሰንደቅ ዓላማ እንደሰቀሉም እንደዚሁ የሚታወቅ ነው እና ይህን ተከትሎ የጸጥታ ስጋቱ ከጊዜ ወደ ጊዜ እየተባባሰበት ነው የሚገኘው። ከመሳሪያ ዝውውሩም ባለፈ በጣም ከፍተኛ የሆነ የወርቅ ክምችት ያለበትም ክልል ነው ጋምቤላ እና ይህን ከዚሁ ጋር ተያይዞ እንግዲህ በጣም በርካታ አይነት ግጭቶች አሉ። ምክንያቱም ህገወጥ የወርቅ ዝውውሩ እየደራ የሚሄደው ግጭቶች በሚኖሩበት ወቅት ነው። ይህ በጣም ያው ውጥረቶች፣ ግጭቶች፣ አለመረጋጋቶች በሚኖሩበት ጊዜ ትክክለኛ የሆነ ወይም ደግሞ መደበኛ የሆነ የመንግስት ስርዓት ተግባራዊ አይደረግም። ብዙ አካባቢዎችም ደግሞ ከመንግስት ቁጥጥር ውጭ ይሆናሉ እና በዛ ወቅት ህገወጥ የሆነ የወርቅ ክምችት፣ የወርቅ ንግድ ከኢትዮጵያ ወደ ተለያዩ ሀገራት ወደ ጎረቤት ሀገራት እንዲሁም መዳረሻቸውን ደግሞ ዩናይትድ አረብ ኤሚሬት አድርገው የወርቅ ንግዶች ይከናወናሉ ማለት ነው። ይህን በሚያደርጉበት ጊዜ በጣም የዚህ የወርቅ ንግድ እንግዲህ ተዋናዮች እጃቸው በጣም ረጅም ከመሆኑን ጋር ተያይዞ ይህ አለመረጋጋት በአጭሩ ወይም ደግሞ በመንግስት አቅም ብቻ ኢፌክቲቭ ይሆናል ወይም ደግሞ እንግዲህ ለውጥ ይመጣል የሚል ሀሳብ የለም። ስለዚህ ሁሉም በተለይም መንግስት በእርግጥ የሚወስዳቸው እርምጃዎች ለዘብተኛ ናቸው። ለዘብተኛ ከመሆናቸውም አንጻር ደግሞ ጊዜያቸውን እየወሰዱ በርካቶች እንዲፈረጥሙ ሆኗል። ያን በሚሆኑበት ጊዜ ከዚህ በኋላ ለመንግስት የሚታዘዙ መንግስትን የሚገዳደሩና ፈርጣማ፣ ምክንያቱም የሚሸጠው ወርቅ መሳሪያ ነው የሚገዛበት፣ መሳሪያ ነው የሚታደለው ለነዚሁ ሪቤል ኃይሎች ማለት ነው። ስለዚህ ያን በሚያደርጉበት ጊዜ መንግስትን የሚገዳደሩ በጣም ጠንካራ ኃይሎች እየተፈጠሩ ይመጣሉ ማለት ነው። ያ በሚሆንበት ጊዜ ክልሉን
የክልሉን ህልውናና የክልሉን ነዋሪዎች ህልውና አደጋ ውስጥ ይጥላሉ ማለት ነው። ስለዚህ የጋምቤላ ጉዳይ ትኩረት ሊሰጠው የሚገባ ጉዳይ ነው። በነገራችን ላይ መንግስት አሁንም ድረስ ዝም ብሎ መታለፍ የለበትም። ይህ በጣም በሚገባ ሊጤንበት ይገባል ማለት ነው። ስለዚህ እንግዲህ የጋምቤላ ጉዳይን መንግስት በሚገባ እንዲያጤነው አበክረን እንገልጻለን ማለት ነው። ሌላው እንግዲህ ዛሬ ያው ያዘጋጀውን የመጨረሻው ነጥባችንም የሚሆነው ኢትዮጵያውያን እንግዲህ በአሜሪካ በጊዜያዊነት ተሰጥቷቸው የነበረው የፕሮቴክትድ ስታተስ እንዲነሳ ወይም ደግሞ እንዳይራዘም፣ በእርግጥ አሁን ነው የሚያልቀው፣ እንዳይራዘም የዶናልድ ትራምፕ አስተዳደር እንግዲህ ውሳኔ አስተላልፏል ማለት ነው። በነገራችን ላይ እንግዲህ ይህን በሚያደርግበት ጊዜ የሆምላንድ ሴኪሪቲ ኢትዮጵያ ውስጥ ለመመለስ አደገኛ ሁኔታ የለም፣ ስለዚህ ወደ ሀገራችሁ ተመለሱ የሚል እንግዲህ ውሳኔ ነው ያስተላለፈው። ከዚህ ቀደም የነበረው በተለይም ደግሞ በሰሜኑ ጦርነት ወቅት ወደ አሜሪካ ሄደው በቪዚት ቪዛ እንደዚሁም ደግሞ በስቱደንት ቪዛ ሄደው አሜሪካ የከተሙ ኢትዮጵያውያን ወደ ኢትዮጵያ ለመመለስ ብዙ ግዴታ አልነበረም። ምክንያቱም ኢትዮጵያ ውስጥ የነበረው ሁኔታ በጣም አስጊ ነበር የሚል የጆ ባይደን አስተዳደር የፈጠረው አንድ ጊዜያዊ እንግዲህ አዋጅ ነበረ። ያንም ተከትሎ በርካታ ኢትዮጵያውያን በወቅቱ በአሜሪካ እንግዲህ ነዋሪነት ወይም ጊዜያዊ መኖሪያ አግኝተውም እንደነበረ የሚታወስ ነው። ይህንም ተከትሎ በቅርቡም እንግዲህ ጊዜው አልቆ ነበረ። ባልሳሳት የ18 ወራት ጊዜ ነበር የነበረው። ከዛ በኋላ ኤክስቴንድ ተደርጎ ነበረ። ነገር ግን አሁን የዶናልድ ትራምፕ አስተዳደር በእርግጥ አገራችሁ ተረጋግታለች፣ ሰላም ሆኗል፣ እናንተ ወደ ሀገራችሁ ብትመለሱ አስጊ ሁኔታ የለባችሁም፣ ስለዚህ ከዚህ በኋላ አናራዝምም የሚል መረጃ አውጥቷል፣ ይፋ አድርጓል። ይህንም ተከትሎ እንግዲህ 60 ቀን ብቻ እንደሰጠ ታውቋል። ከዚህ በኋላ በ60 ቀናት ውስጥ በራሳቸው ተነሳሽነት ወደ ሀገራቸው ለሚመለሱ ኢትዮጵያውያን $1,000 እና የፕሌን ቲኬት እንደሚሰጣቸውም እንደዚሁ ታውቋል። ነገር ግን ከዛ በኋላ የሚቆዩ ኢትዮጵያውያን ካሉ በዚሁ ስታትስ ሆነው ከዛ በኋላ የሚቆዩ ካሉ በተሰጠው ቀነ ገደብ የማይወጡ ከሆነ ግን ለእስር እንደሚዳረጉና እንደዚሁም ደግሞ ፎርስፉሊ ዲፖርት ሊደረጉ እንደሚችሉ አመላካች መረጃዎችም እንደዚሁ ተያይዘው ወጥተዋል። ከዛ በተጨማሪ ግን የኢሚግሬሽን አማካሪ እንግዲህ ሎየሮችም እንደሚናገሩት ከሆነ በተሰጠው የ60 ቀናት ውስጥ ስታትሳቸውን መቀየር የሚፈልጉ ካለ አሁንም አጭር ጊዜም ቢሆን ጊዜ ግን እንዳላቸው እንደዚሁ ይፋ አድርገዋል ማለት ነው። እንግዲህ በኢሚግሬሽን ጉዳይ ላይ የዶናልድ ትራምፕ አስተዳደር በርካታ ጠንከር ያሉ ውሳኔዎችን ሲያስተላልፍ ይታወሳል እና ከላይም ለመግለጽ እንደሞከርነው እንግዲህ ሶማሊያዊ እንግዲህ ኦሪጂናቸው ከሶማሊያ የሆኑ ዜጎች እና በአሜሪካ የሚኖሩ በርካታ ዓመታትን አሜሪካ ይኖሩ አብዛኞቹ ደግሞ እዛውም የተወለዱ ጨምሮ አሁን እንግዲህ ወደ ሀገራቸው ይመለሱ የሚሉ በጣም ጠንካራ አይነት እንግዲህ ስቴትመንቶችንም እንደዚሁ እየሰጡ እንደሆነ ይታወሳል። ይህንም ተከትሎ የሚኒሶታ ተወካዩም ጋር እንደዚሁ በጣም ክብረነክ የሆኑ ስድቦችንም ሲያስተላልፉ እንደነበር የሚታወስ ነው የሚሆነው። ይሁን እንጂ አንድ እዚህ ጋር መታወቅ ያለበት ወይም ደግሞ እንዲነሳ የሚያስፈልገው ነጥብ ምንድን ነው? የዶናልድ ትራምፕ አስተዳደር ወደ ኢትዮጵያ መመለስ ትችላላችሁ፣ ሀገራችሁ ሰላም ነው ያለው ይህ አስተዳደር፣ ዜጎቹ ግን ወደ ኢትዮጵያ ሰላም አይደለም እና አትሂዱ የሚል ግን የትራቭል አድቫይዘሪ ግን ሲያወጣ ይታያል እና ይህ ትንሽ ክላሽ የሚያደርግ የሚጣረስም ነው የሚሆነው። ምክንያቱም ዜጎቻቸውን መላክ የማይፈልጉበት ሀገር፣ ነገር ግን እናንተ ሀገራችሁ ስለሆነ መመለስ ትችላላችሁ፣ ሀገር ሰላም ነው፣ ለእናንተ የሚያሰጋ ነገር የለም የሚል ስቴትመንት ማውጣት በራሱ ትንሽ ኮንትራዲክት የሚያደርግ ነው። ነገር ግን ያው አንዳንዴ የሰው ሀገር ሰው እንደሆነ እንደዚሁ ማሳያም ነው እና እንዲያውም አንዳንድ በማህበራዊ ትስስር ገጽ የሚጽፉ ሰዎች ሀገራችሁን ሀገር እንግዲህ እንደዚህ አይነት በተለይም ከሶማሊያውያን ጋር በተደረገው እንደዚሁ በጣም በርካታ ስጣ ገባ ሲከፋ መመለሻ ሀገር
እንዲኖራችሁ ሀገራችሁ እንደዚሁ አታፍርሱ የሚሉ ይዘት ያላቸው ጽሁፎች እንደዚሁ ሲያጋሩን ተመልክተናል እና ያው ያሳለፍነው ሳምንት እንግዲህ በኢሚግሬሽን ጉዳይ ይህን የመሰሉ በጣም ቱባ አይነት ስቴትመንቶች ናቸው ከአሜሪካ መንግስት እየተላለፉ የሚገኘው ማለት ነው። ይሁን እንጂ በእርግጥ አሁን የአሳይለም ጉዳይ ወይም ደግሞ የጥገኝነት ጉዳይ በሚመለከት በርካታ ኢትዮጵያውያን አሉ እንግዲህ የጥገኝነት ጥያቄ ያቀረቡ እና ይህ በእርግጥ ሌላ ስጋት አያጠላም ወይ የሚል ጥያቄም እንደዚሁ ደግሞ ለኢሚግሬሽን ሎየሮች የተለያዩ የኢሚግሬሽን ሎየሮች እንደዚሁ ለማናገር ሞክሬ ነበር እና ምንድነው የሚሉት በእርግጥ የአሳይለም ኬዛቸው ተቀባይነት ለማግኘት እንግዲህ በጣም ጠንካራና ኤቪደንሱ በጣም ኮንክሪት የሆነ ኤቪደንስ ይፈለጋል። እንደዚህ ቀደሙ ይታይ እንደነበረው ሳይሆን ከዛ በበለጠ በጣም ጠንከር ይላል። ነገር ግን አሁንም ኢትዮጵያውያን ግን ቻንስ አላቸው ወይም ደግሞ የጥገኝነት ጥያቄያቸውን የማቅረብ ግን ቻንስ አላቸው። ያንም ደግሞ ተቀባይነትም የማግኘት ቻንስ አላቸው። ምክንያቱም ደግሞ አሁን ነባራዊ ሁኔታ ግን የአሜሪካ መንግስት ተግባራዊ እንዲያደርግ ከግምት ውስጥ እንዲያስገባ የኢትዮጵያን ነባራዊ ሁኔታ ከግምት ውስጥ እንዲያስገባ ግን ከወዲሁ መታወቅ ይኖርበታል ወይም ደግሞ ግፊት መደረግ ይኖርበታል የሚሉ መረጃዎችንም እንደዚሁ አጋርተውናል። እዚሁም ደግሞ እናመሰግናለን። እንግዲህ የዘወትር አጋሮቻችን ወደፊት እንግዲህ ቀርበው ደግሞ በጣቢያችን ማብራሪያ ይሰጣሉ ብለንም እናስባለን። አንድ የመጨረሻ መረጃ እንግዲህ ለማጋራት ያህል ወደ መሰነባበቻም ወደ ደቡብ ሱዳን ነው የምንሄደው። እንግዲህ የደቡብ ሱዳን በተባበሩት መንግስታት ድርጅት እንግዲህ የተጣለባትን የመሳሪያ እቀባ ተከትሎ የኡጋንዳ መንግስት እንግዲህ ጥሷል፣ ያን የመሳሪያ ማዕቀብ ጥሷል የሚል መረጃ እየወጣ ነው የሚገኘው። ይህም ደግሞ የተጣሰበት ምክንያት ደግሞ ያው የዩዌሪ ሙሴቪኒ አገር ኡጋንዳ በሳልቫኪር ጥያቄ መሰረት በርካታ የኡጋንዳ ጦርን ለሳልቫኪር ድጋፍ ለማድረግ ወደ ደቡብ ሱዳን ልካለች የሚል መረጃ ጋር ተያይዞ ነው። ይህንም ተከትሎ ደግሞ የኡጋንዳ ኦፊሻሎች አምነዋል ይህን ጉዳይ በሳልቫኪር ጥያቄ መሰረት እንግዲህ በፕሬዚደንት ሳልቫኪር ማያርዴት ጥያቄ መሰረት ወደ ደቡብ ሱዳን መግባታቸውንና እንግዲህ ያው የመሳሪያ እገዳውን ወይም ደግሞ አርም ኤምባርጎውን በተባበሩት መንግስታት ድርጅት የጣለውን የአርም ኤምባርጎ ጥሰዋል እና ይህንም ተከትሎ እንግዲህ በጣም ከፍተኛ አይነት ቁጣ ከተባበሩት መንግስታት ድርጅት ወደ ኡጋንዳ ተላልፈዋል ማለት ነው። በእርግጥ የቁጣውን እንግዲህ ደቡብ ሱዳንም ከዚሁ ቁጣ ማምለጥ አልቻለችም። በርካታ አይነት እንግዲህ የዲፕሎማሲ ጫናዎች በሁለቱም ሀገራት ላይ እየተካሄደም ነው የሚገኘው ማለት ነው። አሁንም የተባበሩት መንግስታት ድርጅት እና የሁለቱ ሀገራት ተወካዮች በጣም ሰፊ ጠንካራ ውይይትም እያደረጉ ነው የሚገኘው። በእርግጥ እንግዲህ አዲስ መረጃ በቀጣይ ሳምንት ይወጣል ተብሎም ይታሰባል። ይህ ነው እንግዲህ እስካሁን ያለን መረጃ ማለት ነው። አሁን ዘግይቶ የደረሰን መረጃ እንደሚያመለክተው ደግሞ በታንዛኒያ የቻዴማ ምክትል ሊቀመንበር የሆኑት እንግዲህ ጆን ሄቼ የሽግግር መንግስት በይፋ ጠይቀዋል። እንግዲህ ታንዛኒያን የምናውቀው ነው። እንግዲህ በታንዛኒያ በጣም ከፍተኛ የሆነ ፖስት ኢሌክሽን ጋር ተያይዞ በጣም ከፍተኛ የሆነ ደም መፋሰስ፣ ከፍተኛ የሆነ የአለመረጋጋት በተለይም ደግሞ ህዝባዊ አመፅም እንደዚሁ ሲካሄድ ነበረ። ውጥረቶቹ አሁንም አልረገቡም እና ይህንም ተከትሎ የሳሚያ መንግስት እንግዲህ ምርጫውን አሸንፍ ያለው መንግስትነት ይቀጥላል ቢልም ነገር ግን አሁንም ከፍተኛ የሆነ ተቃውሞ እየደረሰበት ነው የሚገኘው። የአውሮፓ ህብረትም እንደዚሁ የዲፕሎማሲ ጫናውን እያሳደረ ይገኛል በታንዛኒያ ላይ። ከዚሁም ጋር ተያይዞ እንግዲህ የቻዴማ ምክትል ሊቀመንበር በእርግጥ የሽግግር መንግስትን ይቋቋም እንደዚሁም ደግሞ የተካሄደው ምርጫ ፍትሐዊ አይደለም፣ የተመረጠውን መንግስት ሌጂትሜት አይደለም፣ ህጋዊ መንግስትም አልተመረጠም፣ ስለዚህ ህግና ዲሞክራሲን በመጣስ የተካሄደ ምርጫ ነው። ይህንም ተከትሎ እንግዲህ የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሽግግር መንግስቱን እንዲያካሂዱ
እንዲቆጣጠሩ በበላይነት እየተቆጣጠሩ የሽግግር መንግስት እንዲካሄድና አካታች ነፃ ገለልተኛ ምርጫ ግን እንዲካሄድ አሁኑኑ የሚል ጥያቄ አቅርቧል። ቻዴማ እንግዲህ በጣም በታንዛኒያ በከፍተኛ የደጋፊና ጠንካራ የተቃዋሚ ፓርቲም እንደሆነ ይነገርለታል እና እንግዲህ በቀጣይ የጁሊየስ ኔሬሬ ሀገር በሰላም እንግዲህ ችግሯን ትፈታለች ወይስ ደግሞ ነገሮች እንግዲህ በመራሄ መንግስቷ ሳሚያ በኩል ነገሮች እየተካረሩ ይሄዳሉ የሚለውን ነገር እንግዲህ ከስር ከስር እየዘገብና ሁኔታዎችንም እንደዚሁ እየተከታተልን ወደ እናንተ የምናደርስ ይሆናል። ሳምንታዊ የሆርን ፍሪኩዌንሲ ዝግጅታችን ግን እዚህ ጋር ይጠናቀቃል። አብራችሁን ስለቆያችሁ አድማጮቻችን በጣም እናመሰግናለን። ቀጣዩን እንግዲህ መሰረትም ጆይን ታደርገናለች ብለን እናስባለን በቀጣዩ ሳምንት። ቀጣይ ደግሞ በሌላ ርዕሰ ጉዳይ ወደ እናንተ እንቀርባለን። እስከ ሳምንት፣ መልካም ሳምንት።